ጭራሽ ከነዛ መልስ መስበር ነበር እግርሽን ታነሽ አንቺ ጋር ለሞተኛለሽ እንዴ ደህና ስራ እንደሰራ ሰው በእናትህ ተወኝ ምንድነው በእናትህ የምትይው እናትና አባቴን ማስገደልሻቸው ተከፈልገሽው ያው ያስፈራል ወጣት አይደለ ትረዳኛለህ ብዬ ነው ምንድነው ያረክ ያለው ማን እንዴ ልቀቀኝ ምንድነው ወጣ ኤዳን ነበር እንዴ ስራውን ጨርስ ወጣ አንቺ ነሽ ሁሉ ነገር አሁን ነኝ እንዴት ታደርጋለህ ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ እኔ ያለው ያው በሮቤል አባት ድካም ልፋትም ወረ ላይ ወደታችሁ ተወረድ ቢበዛም አንዳንድ ስልኮች ይደወላሉ ቴሌግራም ላይ ቴክስት ይቀመጥልኛል ግን አሁን እቺህቴ በጣም ያሳስበኝ ነገር አለ የጓደኛዬ ጉዳይ በጣም አሳስቦኛል ብላይ ስበር ቤቷ መጥቻለሁ ማለት ነው እሷ ጋር ነው ያለሁት እንደተለመደው ቪዲዮ ላይክ ሼር ሰብስክራይብ በማድረግ ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ እስቲ እህቴ ራሷን ከማስተዋወቅ ትጀምራለች ምን እንደተፈጠረ ትነግረናለች ማለት ነው ስሜ ምህረት ይባላል ያው በስልክ እንደነገርኩክ ስለ ጓደኛዬ ላወራክ ፈልጌ ነው ጓደኛዬ ቢሲ ትባላለች ከልጅነታችን ጀምሮ አብረን ያደግነው ማለት ይቻላል እሷ አሁን ያለችበት ሁኔታ እንዲህ ነው ብዬ መናገር አልችልም እውነቱን ለመናገር ምክንያቱም አሁን ያለችበት ሁኔታ በጣም ግራ ስለገባኝ ነው አንተ ጋር የደወልኩት ቢያንስ አሁን 2 ወር ምናምን ሆኖኛል እሷን ካየኋት ከቤተሰቦቿ ጋር ነው የምትኖረው አሁን ቤተሰቦቿ በህይወት የሉም ከወንድሟ ጋር ነው የምትኖረው እና ፓላራይዝ ሆናለች ከወገብ በታች ምንም መንቀሳቀስ ምናምን አትችልም እና እኔ ደግሞ ከዛ ጊዜ ጀምሮ እኔ እሷን ማየት አልቻልኩም በቃ ህክምናዋን ጨርሳ ወደ ቤት ከተመለሰች በኋላ እሷን ማየት አልቻልኩም ማለት ወንድሟ ነው አሁን እንዳላያት የሚያደርገኝ ማለት ነው ይሳደባል ብዙ ነገር ከዚህ በፊት እንደዚህ አልነበረም በርግጥ በቃ የሆነ እሷም ጓደኛዬ እንደሆነች ሁሉ እሱም ለኔ ጓደኛዬ ነበረ ያው ብዙ ነገሮችን በቃ እንደ ወንድም ነው የምናማክረው ሁለታችንም በጣም እንቀራረብ ነበረ ግን ከአደጋው በኋላ እሱም ተቀየረ እሷንም አይቻት አላቅም በጭራሽ እንዳያትም አይፈልግም እና ስለዚህ ጉዳይ ነው ምንድነው ማለት አሁን ጓደኛሽ ቤቲ በምንድነው እንደዚህ ልትሆን የቻለችው ምንድነው አደጋ ነው ወይስ ከጊዜ በኋላ የመጣ በሽታ ነው አይ በሽታ አይደለም ለበዓል ብዙ ጊዜ ቤተሰብ ጥየቃ ምናምን ይሄዳሉ እና የገና በዓል ነው ቤተሰብ ለመጠየቅ በሚሄዱበት ሰዓት የመኪና አደጋ ይደርሳል በዛ ሰዓት ቤተሰቦቿ እንዳለ አልቀው እሷ ናት በቃ እሷም ፓራላይዝ ሆና ነው የተረፈችው እና አደጋው የተፈጠረው በዛ ምክንያት ነው ኦኬ ያ አደጋ ከተፈጠረ በኋላ ወንድሟ እንዳገኛት አይፈልግም አይቻት አላቅም እያልሽና ያለሽው አሁን እና ምንድነው እሱ የሚልሽ ማለት እሷን እንዳታገኝ የሚልሽ ለምንድን እንደሆነ ጠይቀሽው ወይ ደግሞ ምንድነው ብለሽ ገፍተሽ እሷን ለማግኘት ሙከራ አላረግሽም አረ ገና ሳይን በቃ ከሩቁ ሳይ ነው የሚሳደበው በቃ ምን ትሰሪያለሽ ምን ፈልገሽ መጣሽ ነው የሚለኝ በቃ እሷንም ሊያት ስለው ምን ታረግልሻለች አታስፈልጊያትም ነው የሚለኝ በቃ ይሁን እንደውሻን እንደማንታወቅ ነገር ነው ከቤት የሚያባረኝ ኦኬ ማለት አሁን እኔ እንድረዳሽ ነው የጠራሽኝ ምንድነው አሁን የፈለግሽው እሷን ማግኘት ነው ወይስ ሌላ የተፈጠረ ነገር ያለ የሚመስልሽ ነገር አለ የምትጠረጥሪው አዎ የሆነም ጠረጥረውም ነገር አለ ግን በቃ የሷን መጀመሪያ የሷን ደህንነት ነው ማወቅ ፈልገው ሲቀጥል ደግሞ በቃ የሆነ ነገር እዛ ቤት ውስጥ የሚፈጠር ነው የሚመስለኝ ምክንያቱም እህቴ በሰላም አይደለም ድምጿ እንደዚህ ጠፋብኝ ብቻ በቃ ደህና እንደሆነች ምናምን አይሰማኝም ስልክ የላትም በስልክ ማትገናኙም ነው እኮ ህክምናዋን ጨርሳ ለትንሽ ጊዜያት እናወራ ነበር ግን ከዛ በኋላ ወንድሟ ነው የሚያነሳው ኦኬ ስልኳንም ይዞታል እሱ ምን ማለት የምትፈሪው እዛ ቤት እየተፈጠረ ነው የምትዩ ምን አይነት ነገር ሊፈጠር ይችላል ብለሽ ታስቢያለሽ አላቅም እኔ እንጃ እሱም እንዳያት አልፈለገም ሲቀጥል ደግሞ ብዙ ጊዜ ወደዛ ቤት ሲሄድ ወደ ቤት አያስገባኝም ቤት መግባት አልቻልኩም በቤት መግባት በማልችልበት ሰዓት ደግሞ ውጪ ላይ ቆሜ ለትንሽ ሰዓት እቆማለሁ እዛው በር ላይ ማለት ነው እና በመቆምበት ሰዓት ወንዶች ይመጣሉ ብዙ ወንዶች ይመጣሉ በቃ እና ይሄንን ማየው ቢያንስ በሳምንት በቃ በቀን ይቼ በቃ ለማግኘት ምናምን ሞክራለሁ ግን
እሱም አያስገባኝም። ለትንሽ ሰዓት ቆሜ በምመለስበት ሰዓት ወንዶችን አያለሁ። ብዙ ወንዶች ይገባሉ ይወጣሉ እና ግራ ገባኝ። ታውቃለህ ድምጿንም መስማት አልቻልኩም። ወደ ውስጥም ገብቼ እሷን ማናገር አልቻልኩም። ወንድሟም ተቀይሮብኛል። በቃ እነዚህ ነገሮች ናቸው። ስለዚህ ማን ነው የተለያዩ ወንዶች ናቸው የእሱ ጓደኞች ሊሆኑ ይችላሉ ብለሽ ያጣራሹ ነገር አለ? ማለት ጓደኞቹን አውቃቸዋለሁ። በጣም ስለምንቀራረብ አውቃቸዋለሁ ጓደኞቹን። ሲቀጥል ደግሞ በጣም የተለያየ ወንድ ነው የሚመጣው። ተመሳሳይ ፊት አይደለም የማየው። በቃ የተለያዩ አይነት ሰዎች ይገባሉ ይወጣሉ ነው። አዎ እዛ ግቢ ውስጥ ከእነሱ ውጭ ሌላ ነዋሪ የለም? የለም፣ እነሱ ብቻ ናቸው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። አስተዳደጋቸው ከቤተሰብ ጋር ስለነበራቸው የፋሚሊ ላይፍ ያው ከልጅነት ጀምሮ አብረን ያደግነው ብለሽኛል። እንዴት ነበሩ? ቤተሰቡ ምን አይነት ቤተሰብ ነበር? በጣም ደስ የሚል ቤተሰብ ነበር። ማለት ከልጅነት ጀምሮ ስለማውቃቸው እኔ ራሴ እንደ ቤተሰቤ ነው በቃ የማያቸው። እና የሚገርም ነገር የእሱ እናት ለእሷ የእንጀራ እናት ናት። በእናት አይገናኙም እና በቃ ያላቸው ፍቅር ሁላ ይለያል። እኔ ሁላ እዛ ቤት ስሄድ የሆነ ያው እናቴን ያገኘው ያክል ነው የሚሰማኝ። በቃ ወንድሜን ያገኘው ያክል ነው የሚሰማኝ። ከሱ ጋርም ቢሆን በጣም እንቀራረባለን፣ እንቀላለዳለን። በቃ ሌላኛው ቤቴ በለው። እስቲ የእድሜያቸው ልዩነት ማለት ትልቅ ነው እሱ ነው እሷ ናት ታላቅ? የነሱስ የሁለቱ በሰዓቱ አሁን ስለ እናትየው ነግረሽኛል፣ ስለ ቤተሰቦቹ የነሱስ የወንድምና የእህት ፍቅራቸው እንዴት ነበር? እንደነገርኩህ ሁለቱም በጣም ደስተኛ ናቸው። በቃ የሆነ ከተለያየ እናቱ ላይ የተወለዱ አይመስሉም። በጣም ነው የሚቀራረቡት። እሱም ከልክ በላይ ሁለታችንም ይረዳናል። ለእሷ የሆነ ነገር ካደረገ ለእኔም እንደ እህት ያደርግልኛል። ብቻ አሁን ላይ የተቀየረበት ምክንያት ነው እኔም ግራ አይገባኝ እንጂ በብዙ ነገር ይረዳናል። በቃ ምንም ችግር የለውም። ኦኬ እንግዲህ እናትና አባታቸው በመኪና አደጋ ካለፉ በኋላ እሷ ታማ ቤት ተኝታለች ነው ያልሽኝ። ከዛ በኋላ ማለት ሀዘን ለቅሶ ላይ በነበረ ሰዓት እንዴት ነበር የነበረው ነገር? ሰዎች እንዳይመጡ ያደርግ ነበር ወይስ በሰላም ያ ነገር ካለፈ በኋላ ነው ይሄ ልጅ የተቀየረው? ያው ካለፈ በኋላ ነው። የዛን ጊዜም እህቴ ነው የምላት ጓደኛዬን እና ታማ ስለነበር እሷንም ብዙም ማየት አልቻልኩም እና በቃ ከሰዎች ጋር ይጣላል። በለቅሶ ሰሞን በቃ ከሰዎች ጋር ይጣላል። ሰዎችም እንዲመጡ ራሱ አይፈልግም። የቀብሩ ስነ ስርዓት ካለፈ በኋላ በቃ ከሰዎች ጋር መጋጨት ነው ስራው። ምን ትሰራላችሁ ይላል። ሰዎች በቃ እነሱ ለማጽናናት የመጡትን ሰዎች በቃ ወደ ማመናጨቅ ምናምን ነው የተቀየረው እና እኔም እንደዛ ለምን ታደርጋለህ ስለው በቃ እንደ የድሮ ልጅ አይደለም፣ በቃ በጣም ተቀይሯል እና ታላቂም ስለሆነ ከኔ በላይ እሱ ያስተውላል ነገሮችን። ምክንያቱም እህቱም እዚህ ጋር ታማለች፣ ተኝታለች እና የእሷንም ሞራል ለመጠበቅ ሲል ሰዎችንም ከማንቋሸሽ በስነ ስርዓት ብታስተናግድ ብዬ እኔም ነግሬው ነበር። ግን በቃ ጭራሽ አንቺ ራሱ አያገባሽም ነው ያለኝ። በአጠቃላይ ይሄ ልጅ ቤተሰቦቹ ከሞቱ በኋላ ከዚህ አደጋ በኋላ ተቀይሯል ነው ሙሉ በሙሉ። ስራ አለው ይሰራል ወይስ እንዴት ነው? የሚውልበት ቦታ አለ? ስራ ነው የሚውለው? አዎ ስራ አለው። ሹፌር ነው፣ የመኪና ሹፌር ነው። እኛ ደግሞ የኮሌጅ ተማሪ ነን፣ እኔና እሷ ማለት ነው። እና ብዙ ነገር የትምህርት ቤት ክፍያ ራሱ የሚከፍልልን እሱ ነው። በቃ ለእሷ ከተከፈለ ለእኔ የሚከፈለ።
ብዙ ነገር ያግዛት ነበር ብቻ ይሄን ያህል ቤተሰብ ነሽ አንቺም ማለት ነው እዛ ቦታ ላይ አሁን እሱን ልናገኝ የምንችልበት ወይ ደግሞ ሹፌር ነው ብለሽኛል የት አካባቢ ሊኖር ይችላል ምንድነው ሹፌርናው ታክሲ ነው የሚሰራው ወይስ ራይድ ላይ ነው ታክሲ ነበር ግን አሁን ከቀብር በኋላ ስራም አቁሟል ስራም እየሰራ አይደለም ታክሲ ሰራ ላይ ማይቻል አላውቅም ስለዚህ ሰፈር ነው የሚውለው ማለት ነው እነዛ በተደጋጋሚ ሲወጡ ሲገቡ መታያቸው ወንዶች ከሱ ጋር ያወራሉ ወይስ ግቢ ውስጥ ገብተው ድም ብለው ነው የሚወጡት አይ በቃ በር ላይ ነው እሱ የሆነ ነገር ይላቸዋል አላውቅም እንደሚል ግን ከዛ በኋላ ይዟቸው ወደ ውስጥ ይገባል ራሱን ይዟቸው ወደ ቤት የሚገባው ኦኬ እሺ እንግዲህ ያው ጥቆማችን እንደሰማችሁት ነው እቺ ልጅ ምን እንደሆነች ምን ያረጋት እንደሆነ ወይ ምን ያረገች እንደሆነ አላወቀችም እህታችን እንግዲህ ምንድነው እንዳረግልሽ የፈለግሽው አሁን የሷን መኖር ነው ወይስ እዛ ግቢ ውስጥ እየተፈጠረ ስላለው ነገር እንዳጣራልሽ ነው የፈለግሽው እኔ በቃ ማለት የሷም ሁኔታ አንደኛ በጣም አሳስቦኛል ምክንያቱም ድምጿንም አልሰማውም አላየትም በቃ ምን እንደሆነች ማወቅ ፈልጋለሁ ሲቀጥል ደግሞ እሱም ለምን እንደዚህ እንደተቀየረ በቃ የሆነ ምክንያት አለው ሰው ያለ ምክንያት እንደዚህ አይሆንም ሰው እንደዚህ አይጣላም በቃ ምክንያት አለው የሆነ ነገር እና እሱን ነገርም ማወቅ ፈልጋለሁ እሺ በአጠቃላይ ያው እሷ ያለችበትን ሁኔታ ይጣራልኝ እቺ ልጅ ፓራላይዝድ ሆናለች እና ምንም እንቅስቃሴ የምታደርግበት ወይ ደግሞ የሆነ ነገር እየሆነች እንኳን ከሆነ ሮጣ የምታመልጥበት ነገር ውስጥ አይደለም ያለችው እስኪ አጣሩልኝ ነው እያለች ያለችው እንደተለመደው የቻልነውን ያህል አድርገን አጣርተን እቺ ልጅ ምን እየሆነች እንደሆነ ወንድምየው ደግሞ ሰው ቤቱ እንዳይመጣ ለምን እንደፈለገ ያለውን ነገር ለማጣራት እንሞክራለን እንደተለመደው ቪዲዮ ላይክ ሼር ሰብስክራይብ በማድረግ ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡልኝ አሁን የሚሆነው ምንድነው አብራችሁ ነው የምትቆዩት ወደዛ አካባቢ ለመሄድ እንሞክራለን ምን እየተሰራ ምን እየተደረገ እንደሆነ ለማጣራት እንሞክራለን ማለት ነው አብራችሁን ቆዩ እንግዲህ ውድ ተመልካቾቼ ያለችኝ ሰፈር ደርሻለሁ ካሜራ ደረቴ ላይ ነው ያረኩት ያው ካሜራማን ይዤ ስለማይመች አንድ ልጅ ቁጭ ብሎ ይታየኛል እናንተ የሚታያችሁ ከሆነ ያው ካሜራውን መነካካት ስለማልችለው እስቲ እንሂድና ወደዛ እያጨሰ ነው የሚታየኝ ልሂድና የሚለውን እንሰማለን ማለት ነው ራሱ የሚያናግረን አይነት ከሆነ እንሞክራለን ካልሆነ ራስ ያናግረዋለሁ ምንም ማለት ምን ብዬ እንደማናገረውም አላቅም እስቲ መለስና ባጠገቡ እስቲ የሚያወራኝ ከሆነ እንሞክር እስቲ አቤት አብ ተከሰልበሽው ያው ያስፈራል ወጣት አይደለ ትረዳኛለህ ብዬ ነው አረ አሰሰኝ ምንም ወጣት አይደለ እንደረዳታለሁ እሺ እና ማግኘት እችላለሁ አረ በሰፊው ብቻ አንቺ አቅሙ ካለሽ መክፈል ችግር የለውም ያው ሳይከፈል በነፃ እንዴት ይገኛል እሱማ ሰው እውነት መሄድ እንችላለን እሺ 300 ብር ነው ያወጣሻል ይሁን አለሽ ሐሳብ አለኝ ችግር የለውም ያው የመጀመሪያም ስለሆነ አረ አሰስብም ግቢ ውስጥ ሰው የለም ሌላ ሰው አይደለም ማንንም ነይ እሺ ያው እንግዲህ በተንቃቂ ያው የመጀመሪያ ነው እንግዲህ እሱማ ያው በድብቅ ምናምን ስለሆነ እንደዚህ ነገር ታውቂዋለሽ ኦኬ በድብቅ ነው ታውቂዋለሽ ትረጂናለሽ አዎ ያው ወጣት ሆነን ካልተረዳዳን እሱ ነው እኔም እኮ ዝም ብዬ ያኮርምሽ ናይቸው ምናምን ያው የመጀመሪያ ሲሆን ያስፈራል
እሺ ተነሽ አንቺ ጋፊ ደግሞ ትተኛለሽ እንዴ? ደህና ስራ እንደሰራ ሰው በእናትህ ተወኝ። ምንድነው በእናትህ የምትይው? እናትና አባቴን ማስገደልሻቸው። ምንድነው የምታሳዝኝ? አዝኜልሽማ ሲው እንደዚህ ሆነሽ እኮ እያበላው እያጠጣው እያኖርኩሽ ነው። ደግሞ አላሳዝንም ትኛለሽ እንዴ? ይኸው ደንበኛ ይዤ መጥቻለሁ። እንዳታሳፍርኝ። ይኸው ሌላ ጊዜ እንዲመለስ አድርጊው። በእናትህ ምናምን አትበይ። አትለማምጪ። ሰምተሻል? ሌላ ጊዜ እንዲመለስ አድርጊው። ደንበኛ ነው። አዝናኙ። ይኸው የፈለገውን ነገር አድርጊለት። በቃ አብሽር አባቴ። እሺ ይኸው በቃ ታስደስታለች። ሳቢውን ለሷ ስትሻት ለፊ በቃ ይኸው እንደነገርኩሽ በቃ ፏበል። እሺ አባቴ ተረጋጊ እህቴ። እኔ ልረዳሽ ነው የመጣሁት። ምንድነው የምትረዳኝ? እንኳን አንተ ፈጣሪ ያስቶኛል። ምንድነው የሆንሽው? አስረጅኝ። እኔ ጓደኛሽ ልካይ ነው ወደ አንቺ ጋር የመጣሁት። ማን? ጓደኛሽ ልካይ ነው ወደ አንቺ የመጣሁት። እሷ ናት የላከችህ? አዎ። ምንድነው እየሆንሽ ያለሽው? ማለት ምንድነው እየተፈጠረ ያለው? በቃ ምንም ወንድሜ ነው እሱ። ምንድነው እያደረገሽ ያለው? እናትና አባቶችን በህይወት የሉም። በመኪና አደጋ ነው የሞቱት። አንድ ላይ ወደ ክፍለ ሀገር እየሄድን ብዙ ጊዜ እንመላለሳለን ለበዓል እና አንድ ላይ እየሄድን የመኪና አደጋ ደረሰ። አይዞሽ፣ አሁን እንድታለቅሽ አይደለም እኔ የመጣሁት። ወንድምሽ ሳይመጣ ያለውን ነገር አስረጅኝና ልረዳሽ ነው የመጣሁት። የሚሆነውን ነገር አብረን እናደርጋለን። ምንድነው አድርጊ የሚልሽ? በመኪና አደጋ ሞቱ። እኔ ደግሞ ፓራላይዝድ ሆንኩኝ። በቃ ከዛ በኋላ እናቴን አንቺ ነሽ የገደልሻት፣ አንቺ ገፊ ነሽ፣ አንቺ ነሽ የገደልሻት እያሉ እንደዚህ ብዙ እየመጡ ፈለጉትን አድርገው ይወጣሉ። ማለት ብር እየተቀበለ በገንዘብ ነው እንደዚህ የሚያደርገው? አዎ። ምን ያህል ብር ነው የሚከፈልሽ? 300 ብር ነው የሚያስከፍለው። ከዛ ብሩን ምንድን ነው የምታደርጊው አንቺ? ወዲያው እነሱ እንደወጡ ነው መጥተው የሚቀበለኝ። ይወስዷል ብሩን? አዎ። ለምንድነው እንዲህ የምታደርገው ስለው አንቺ እንደዚህ ሆነሽ በዚህ እኮ ነው ምግብ የምትበይው ታዲያ ምናምን ነው የሚለኝ እንጂ እሱ ስራ አይሰራም። አዎ ሱሰኛ ነው እሱ። እሺ አሁን ምንድን ነው የሚሰማሽ ስሜት፣ ያለሽበት ሁኔታ? በጣም ያመመኝ ነው በጣም። አሁን ለማንኛውም የምደብቀው ካሜራ አለ፣ እሱን ላስቀምጥልሽና ከዛ የሚፈጠረውን አብረን እያየን ላይቭ ነው የምከታተልሽ። ችግር የሚፈጠር ከሆነ እደርስልሻለሁ ማለት ነው። ቶሎ በል በቃ ሂድ። ይመጣል፣ ምር ይመጣል። አዎ ቢመጣም ችግር የለውም። እኔ ማለት መክፈል ካለብኝ ለሱ መስጠት ያለብኝ ገንዘብ ካለ ከፍላለሁ። እና ምንድነው አሁን አንቺን የሚልሽ ገፊ ነሽ ነው? እንደገና ደግሞ በወንዶች እንደዚህ ያስደርገኛል እያልሽኝ ነው? የእርግዝና ስሜት ምናምን የለሽም? እንጃ ግን በቃ ያመኛል፣ በጣም ህመም አለ። በቀን ምን ያህል ወንዶች ይመጣሉ? እንደ ሁኔታው ነው። 3ም 2ም። ስለዚህ ከነዚህ ሰዎች ጋር በቃ ግድ እንድትተኛ ያደርግሻል ማለት ነው። እኔ መንቀሳቀስ አልችልም፣ ካልጋ መነሳት አልችልም። ጭራሽ እንቅስቃሴም ሳታደርጊ ነው እነዛ ሰዎች መጥተው ለእንደዚህ አይነት ነገር የሚጠቀሙብሽ? እሱ ነው እንደዚህ እንዲሆን የሚያደርገው። ምንድነው ብራዘር? ቆያችሁ እኮ በዛው ተመቻቻችሁ እንዴ? አዎ አባቴ፣ ያው የመጀመሪያዬም አይደል? አይ ፋቤ የጎደለ ነገር አለ? አረ የለም፣ ሙሉ ነው። በቃ እሺ አሪፍ። እሺ አስደስቼው አንቺ። እሺ ችግር የለም። ስለዚህ ወንድምሽ አይዞሽ፣ አሁን እንድታለቅሽ አይደለም የምፈልገው እኔ እንድትረጋጊ ነው። እንዳልኩሽ ካሜራ ይዣለሁ ደረቴ ላይ፣ እሱን ላስቀምጠውና ልውጣ። የሚፈጠር ነገር ካለ አለው ከጎንሽ። እንዳይሆን አድርገሽ አስቢ፣ አታልቅሺ፣ ራስሽን አትጉጂ። የምትታከሚበትን ነገሮች እንዲስተካከሉ የምችለውን ሁሉ አድርጌ ከዚህ ወጥ ላወጣሽ ቃል ገብቼልሽ ነው የሚሄደው። ራስሽን ጠብቂ። እንግዲህ ምን ላረግሽ እንደምችል አላቅም። የእውነት ነው የምልሽ። ይሄ ሰውዬ ወንጀል ነው እየሰራ ያለው። ስለዚህ እሱን ለመያዝ ደግሞ የሆነ ማስረጃ ስለሚያስፈልገን ነው ይሄን ካሜራ አስቀምጬ የምሄደው። እመጣለሁ፣ ተመልሼ የማገኝሽ ይሆናል። እሺ ግን
አሁን ብሩ ይታል ይለኛል እኮ ሲወጣ። እሱን ሰጥቼሽ ነው የምወጣው። ሰጥሻለሁ። እሺ ስለዚህ ጊዜም ስላልነበረ ስለኔ አልነገርኩሽም። መርማሪ ጋዜጠኛ ዳዊት እባላለሁ። ላግዝሽ ነው የመጣሁት። በአጠቃላይ ሙሉ በሙሉ ላግዝሽ ነው የመጣሁት። ከዚህ በኋላ የሚያስፈራሽ የሚደርስብሽ ነገር የለም ማለት ነው። እዚህ ጋር ቁም ሳጥን ይታየኛል። ቁም ሳጥኑ ላይ ካሜራውን አስቀምጬው እሄዳለሁ ማለት ነው። ከዛ በኋላ የሆነ ነገር ሊፈጠር ሲል እደርስልሻለሁ። ግን ቶሎ በላውን ይመጣ። አዎ እኔም እሱ ሳይመጣ መሄድ ነው ያለብኝ። ያው ነገር ይሁን ባጭሩ እንድንጨርስ ነው መሰለኝ። 300 ብር የሚሆነው ካሜራውን አስቀምጬው እወጣለሁ ማለት ነው። ቶሎ አስወጣኝ። እሺ ከዚህ ችግር የለም ምንም እንዳታስቢ። አንቺን ከዚህ ለማውጣት ነው የመጣሁት። ምንም ሐሳብ እንዳይገባሽ። ያው እንዳልኩሽ ነው። ገንዘቡን ሲመጣ ስጪው። ምንም የምትፈሪው ነገር የለም። ከየሆኑ ሰዓቶች ከደቂቃዎች በኋላ ተመልሼ መጥቼ አድንሻለሁ ማለት ነው። ስለዚህ እሱ እንዲያውቃት አድርጊ። ካሜራው ወደ ተቀመጠበት ቦታ ትኩረት አታድርጊ። የሚልሽን እናያለን። ሰዎች የሚመጡም ከሆነ ምንም ነገር ሳይፈጠር እደርስልሻለሁ ማለት ነው። ካሜራው በትክክል መቀመጡን ሊሆንና እኔ ልውጣ እሱ ሳይመጣ። እንደዚህ ይሻላል መሰለኝ። ግን ምንም አንቺን ሙሉ በሙሉ ማየት አልቻልኩም። ምን አይነት ነገር እየተፈጠረ እንደሆነ ማመን ነው የሚከብደው። ሰው የገዛቱን እንደዚህ ጭራሽ በእንደዚህ አይነት ልክ ከወገብ በታች ፓራላይዝድ ከሆነች እህቱ ጋር አስቸጋሪ ነው የሚሆነው። እናያለን። ስለዚህ በዚህ ተስተካክሏል። ራስሽን እንትን በይ፣ አታስጨንቂ። እኔ እመጣለሁ። ብሩ የት አለ? አምጫ የት አለ? አለ ትላለች። ምንድነው ደግሞ እንደዚህ አጽዳርቶሽ ምናምን ሄደው? አንቺን ብሎ አሳዘኝ። አሁን አሳዘንኩት ምናምን እህት አትበኝ። እኔ አባቴና እናቴን የገደለ እህት የለኝም። ያን ፍቅር ያውላ እንደዛ ትለኝ የነበረውስ ነገር ይጂ በእናትሽ ሌላ ወሬ አታውሪ። ዝም በይ። ጭራሽ እንደዚህ ትያለሽ እንዴ? ያ አታስመስይ፣ አታልቅሽ። ይሄ ያዞንባሽን ገፊ ነሽ አንቺ፣ ገፊ ነሽ። ፈልጌ አይደለም። ምንድነው ፈልጌ አይደለም የምትይው? ፈልጌ ነው እንደዚህ አልጋለየሁም። እንደነሱ ሞተሽ ብታርፊ ይሻለኝ ነበር። እንደዚህ የሰው ትከሻለ ከምትወድቂ ገፊ ነሽ። በቃ እመኝን ገፊ ነሽ። ቤተሰቦቼን እንዳለ ጨርሰሻቸው እንደነሱ ሞተሽ ብገላገል ይሻላል። እንደነሱን ወዳቸው ነበር እንዴ? አታስመስይ። ወዳቸዋለሁ ምናምን አትበይ። ምንም የምትወጃቸው ነገር የለም። ብትወጃቸውማስ እነሱን ለማዳን ጥጥሪ ነበር። ራስሽን እዚህ ሰው ላይ ሸክም ለመሆን ራስሽን አድነሽ ትመጪ። አደጋ እኮ ነው። እኔስ እፈልጋለሁ እንደዚህ ፓራላይዝ ሆኜ መጣ። አደጋ አትበይ። አታስመስይ። አደጋ ቢሆንማስ አንቺ እንደዚህ አትድኝም ነበር። አንቺ ለምን አልሞትሽም? በሽተኛው እኮ ነው። ይገፊ ምን ያዞንባሽ እንተ አታልቅሽ። ጭራሽ ታልቅሻለሽ እንዴ? ይኸው ነገርኩሽ። ሌላ ነገር እንዲከተልሽ አታርጊ። እሺ እኔ በጣም ያመመኝ ነው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው
እኛን ማግኘት ይችላሉ። እናመሰግናለን። ሌላ ነገር እንዲከተልሽ አታርጊ። ምን አደረኩሽ? አሁን ምን አድርጊ? ምን አላደረግሽኝ? አለ አንቺ ዝም ጭራሽ ከነጋ መልስ መስበር ነበር እግርሽን። ደግሞ ታለቅሳለች። ምንድን ነው እያደረክ ያለው? ማን እንዴ? ልቀቀኝ! ምንድን ነው? ለውጣ ሄዳን ነበር እንዴ? ስራን ጨርስ። ለውጣ ልቀቀኝ! ሄኒ አንዴ ና ካሜራውን ያዝልኝና ልቀቀኝ! እየሰማኝ ነው? ስራን ጨርስ። ሄዳን ነበር። አይዞሽ እሺ፣ አይዞሽ እናዬ እመጣለን። እሺ ጓደኛሽም ትመጫለች። እሺ አይዞሽ እናቴ አይዞሽ። ማን ሄዳን ነበር ወይ? ቅድም ተነጋግረን አንዴ ወጣት ሰራ ነበር። በዚህ ነው ያንተን ነበር መስበር። ማን ስነ ስርዓት ምንድነው ይሄ? እየሰማኸኝ ነው? ምንድነው? ቁጭ በል። ምንድነው ምን አገባ? አንተ እየሰማኸኝ ነው? እኔ በተረዳው ወጣት ነህ ብዬ በተረዳው ነው። ስለምን ወጣት ነው የምትወረው? ምንድነው እያደረክ ነበር? እንዴ አንተ ዝም እንዴ አትንካኝ እንዴ! ምን እያደረክ ነው? እየሰራ የነበረው ስራ ትክክል ነው? ምን ሲሰራየ? ዝም በል። ምንድነው? ለምንድን ነው የምለው? የሰው ቤት መታችሁ ምንድነው? ማን አንተ? ካሜራውን አጥፋልኝ። ዝበራት አጥፋልኝ ካሜራውን። አንተ ቁጭ በል። ምንድነው ካሜራውን አጥፋልኝ። ማን ምንድነው? እየሰማኸኝ ነው? ሄኒ ገመድ የት ነው ያለው? የምን ገመድ? ታንቀኝ ነው። አንተን ማነቅ አይደለም። እኔ ምንም ባረገ ምረካ አይነት ሰው አይደለም። ብታንቀኝ አረ እንዴ አንተ አጥፋልኝ ካሜራውን። እየሰማኸኝ ነው? ዝም በል። ለምንድን ነው የምለው? የገዛ ቤት የመታችሁ ጭራሽ ዝም በል ምናምን ትለኛለህ እንዴ? የገዛ ቤት ስለሆነ ነው እህትህ እንደዚህ የምታደርጋት? አንተ ማን ነህ? እየሰማኸኝ ነው? ምን አገባ? ይመለከታል። ልቀቀኝ! እያንዳንዷን ልቀቀኝ! ለነበረ እጄን አሳመምከኝ። ልቀቀኝ! አንተ ሞት ነው የሚገባ። ልቀቀኝ! እጄን አዳምጠኝ እንዴ! ምህረትን አስገቧት እስኪ። አባ ምንድነው አስገቧት? ለልጅቷ ታስፈልጋታለች። ምንድነው እያደረክ የነበረው? ምን ሳረጋየኝ? ሰው በዚህ ልክ እንዴት ይቆሻል? እህትን ምንድነው የምታደርጋት? ምን አገባ? ሲጀመር ምን ሳረጋት አየህ? ልጅቷ አሞኛል እያለች ነው መሰለኝ። ይሄ በጣም እሺ፣ እኔ ልሂድላት። ቆይ እሺ፣ ለሷ ጓደኛዋን ጥሩላትና ወደ ሕክምና ቦታ ልቀቀኝ። ምንድነው የምትለው? ምንም አላመማትም። እኔ አብሬያት አልነበርኩ እንዴ? አንተ አሁንም እንዴ እጄን ፍታልኝ። እሺ አመመኝ። እጄን ፍታልኝ። እግርህንም አስራለሁ ገና። ማን ስለሆንክ ነው አንተ የምታስረው? ስለኔ ማንነት ትደርስበታለህ። ማናችሁ? ቆይ ይሄ ካሜራ ምናምን ምንድነው? አንዴ ልጅቷን አስገቡና። ማናት ልጅቷ? ልብሷን ትቀያይርላት። አንቺ ውሻ! ቆይ ምን አባሉ? ምን ይሄ ያንተ ነገር ነው መስ ዝም በል። እየሰማኸኝ ነው? ሰማኝ። አንተ መሞት ነው ያለብህ፣ መመታት አይደለም። ማን ስለሆንክ ነው አንተ እኔን የምትገለኝ? ስለማንነቴ ትደርስበታለህ። እጄን ፍታልኝ። እግርህንም አብሬ እንዳለ። እሺ ፀጉሬን ልቀቅ። ዝም በል። አውሬ ነህ ሲጀመር። እንዳንተ አይነት ሰው ማውራትም አልፈልግም። ምንድነው እየሰራ ያለው? የገዛህትን በዚህ አይነት እንዴት ህሊና ይቆሻል? ወጣት ነህ ብዬ በተረዳው ለኔ ነው ምላሽ። አንተ አጥፋልኝ ደግሞ ካሜራውን። ማን ስለሆነ አይንህን ነው ማጠፋልህ። እየሰማኸኝ ነው? አይንህን ማጥፋት ነው ያንተ። ምን የምጠቅም ሰው አይደለም። ምን አድርጊ ነው የምትላት እቺ ልጅ? ምን አልኳት? ምን ሳረጋየህ? ምን ስላት ሰማህ? እያደረክ የነበረውን ነገር በጠቅላላ እያየሁ። የት ነው ያየው? አይዞሽ እናት፣ ይኸው ቆይ ጓደኛሽ ትምጣልሽ። ምህረትን አስገቡላትና ልብሷን ትቀይርላት። ወደ ማን ነው? ምንድነው? አንቺ ዝም አትይም? ምህረት አንተ ላይ እያናገርኩ ነው። ምንድነው የምትነጋገረው? ከዚህ በኋላ አንቺ ውሻ! ምን አይነት ሰው ነህ? ምህረት ተረጋጋ። አንቺ ውሻ! አንቺ ነሽ ሁሉ ነገር። አሁን እኔ እንዴት ታደርጋለህ? በቃ ምህረት እባክሽ መታሰር የጠቀመኝ አንተ ውሻ ነህ። እሺ አሁን ታወራለህ? አንተ አስረት አስመጣኛለህ። ውሻ ነህ። ልቀቀኝ። ለምን አትለቀኝም? እገልሃለሁ። እሺ
እያስመታኸኝ ነው። እያስመታኸኝ ነው። አታሳዝንም? ምህረት ሲጀመር እገላለሁ። ኧረ እባክሽ እገላለሁ። ሄኒ ኧረ እገላለሁ እኮ ለምን አትለቀኝም? እየጠራች ውሻ ነሽ አንተ። አስመታኝ፣ በሴት አስመታኝ። እየሰማኸኝ ነው? ልቀቀኝ። እንደዚህ አይነት ወሬ ከኔ ጋር አታውራ። ቆይ ማነህ አንተ? ምንድነህ? እኔ መርማሪ ጋዜጠኛ ዳዊት እባላለሁ። እናውና የሰው ቤት እኮ ነው ያላችሁት። በቤት የመጣችሁ ጭራሽ እንደዚህ ትላለህ? ማን ስለሆንክ ነው አንተ? እባክህ ዝም በል። ቤት የመጣው ለምንድን ነው? የት አለ ያብረት? ካሁን በኋላ እኔ እየነገርኩህ ነው። ለእህቴ ያዘጋጀውን ነገር ለአንተ ነው የማደርግልህ። የምፈራ መስሎ ነው? ቆይ እንደዚህ ስላልክ የምፈራ ምናምን መስሎ ነው? ስለዚህ የምትፈራ ሰው አይደለህም ማለት ነው አይደል? እኔ ማንንም አልፈራም። አትፈራም ማለት ነው? አትፈራም? ሰው አትፈራም ወይ? እየሰማኸኝ ነው? ተነሳ። ይሄኔ የሆነ ነገር በቃ የሆነ ጦስ ውስጥ ሊከተኝ ነው ልጅ። ያደረከው ነገር ሳይበቃ ስለመታኸኝ ቆይ ምን የሚፈጠር መስሎ ነው? አንዴ ካሜራውን አጥፋልኝና ላናግር። አንዴ ካሜራውን አጥፋውና እንነጋገር። በረደልህ ነው ያንሳል። ናግሬ ተነስና ታስመስል። ትከሻህ ገርሞ ነው። ገና እግርን ሰባብራለሁ። ምንድነው እያረክ ያለህ? ምን ሳደጋየህ? ቆይ ምን አረኩኝ? ምን አርጊ ነው የምትላት እቺ ልጅ? ምን አልኳት እኔ? አልበቃህም ነው? አይደለም። ቆይ ምን አልኳት? እንዴት ምን አልኳት? ምንድነው እየሰራ ያለው? እቺ ልጅ በሽተኛ ናት። በሽተኛ መሆኗ ሳያንስ አንተ የምትንከባከባት? ያው እያበለው እያጠጣው አይደለ? እኔና እሷን ያለ ነው እዚህ ቤት ውስጥ እያኖርኩ የምትፈልገውን እያደረኩላት እያበለው እያጠጣዋት ነው። አንተ እያበላት እያጠጣት ነው የምትኖረው? አንተን እንዲሆና ተኝታ ነው እያበላች እያጠጣች ነበር። ልትራዳኝ ትችላለህ? ምን ላድርግልሽ? በጣም እያመማት ነው። በቃ በጣም አልቻለችም። አንተ ግን ምን አይነት ሰው ነህ? ምን አይነት ሰው ነህ? ምን አረጋት? ምን አረገች? ምን አረገች? ምን አረገች? ወንድም ማለት ነው። እሷ ብቻ እኮ ናት ያለች። እንዴት ይሄን ያክልታለህ? እስኪ አልጋ ላይ ተኝታ እንዴት እንደምትሰቃይ አንዴ እሷን ይዘናት እንሂድ። ሕክምናው ነው የሚቀርበው። የእጅን ታገኛለህ አንተ ውሻ፣ የእጅን ታገኛለህ። አብይ ያዘው። እሺ እሱን ያዘው። እሱን ያዘው። ውጭ አሉ አይደል? አሉ። የት ወሰዳችኋት? አሁን ሲፈጠር ስለነበረው እያንዳንዱ ነገር ተነግረኛል። ቆይ ምን ልታረግ? ምንድነው? እኔ እንዳንተ ባለጌ አይደለም። ህግ የሚፈልግ ሰው ነው። ቆሻሻ ነው። እሺ ልቀቅኝ። ምንድነው እያረክ ያለ? ምን ሳረጋየ? እቺ ልጅ ምን አርጊ ነው እያልካት ያለው? ምን አረኳት እኔ? እህቴ ናት። ምንም ላረጋት አልችልም። ዱላ አልበቃህም? እሱማ ሲበቃኛል። መታችሁኝ። ስለዚህ ዱላ ከበቃው ሰው አሳዩዋ ሲሰራ እኔ ቪዲዮ ውስጠኝ እስቲ። ምንድነው? ይኸው እስቲ ምንድነው ስትሰራ ነበር እንዴ? የት አገኘው? እንዴት ሆኖ? እንዴት? አሁን አንተ እኔን ጥያቄ የምትጠይቅበት ነገር የለም። እኔ ነኝ። ቆይ እንዴት አገኘው ይሄን ቪዲዮ? እንዴት? ማን እንዴ? ስትሰልለኝ ነበር። ደበረ? የማይታወቅብህ መስሎ ነው እቺን በሽተኛ የሆነች ልጅ? ቆይ አንተ የመጣኸው ሴት ፈልጌ ነው ምናምን ብለኛል ነበር። እኔ እንዳንተ ቆሻሻ አይደለሁም። እኔ ባለጌ አይደለሁም። ወይኔ እቺን ልጅ ምንድነው አድርጊ የምትላት? ምን አይነት ህሊና ነው ያለህ? ቆይ ምን ሳረጋት አየህ? አንተ አትከራከረኝ። ለምንድነው የምትመታኝ? ቆይ አነሰ አንሶ ነው የቅድሙ? አረ ሄኒ እኔ በጣም ስሜቴ እንትን እያለ ነው። እባክህ
ቆይ ምን ሳረጋት አየህ? ያየው ነገር ካለ ለምን አትነግረኝም? ቆይ ምን ሳረጋ? ምንም እኮ ሳረጋት አላየህ። አልበረደልህም ማለት ነው። ቆይ ምንድነው? ቆይ አንተ አዳ ቀናበ እንዴ ምን አረኩኝ? ና ያረከው ላሳይ። እሺ እጄን እንኳን ፍታልኝ። አልፈታም ደነዝ እንዴ የምትለው ነገር አለ? ምንድነው ይሄ? እንዴት ምንድነው ይሄ? ሲጀመር ካሜራ ምናምን እንደዚህ ማን አስቀመጠ? እንዴት አንተ አሁን የምትጠይቅ ሰው አይደለህም። ቆይ ምን ሳረጋት አየህ? በቃ እቴና ታጥፍታ ነበረ ልቀጣት ነው በቃ። እንዴ ታላቋ እኮ ነኝ። አንተ ታናሽ ብትኖር አትቀጣትም ስታጠፋ? አትዋሽ። አራትም ታኛረ ተው አንተን መግደል ነው መምታት ራሱ አይበቃም። አንተም እኮ ልታደርጋ የመጣው እኔ ነኝ። አዎ ልታደርግ ነው የመጣው። እንደውም ልደግም መጥተህ ጣፍጦ እንዳል እኔ እንደው ባለጌ ነኝ ባለጌ ሰምተኸኛል። ተነስ ቆሻሻ። እንደውም ልደግም ስትመጣ ጣፍጦ ልደግም ስትመጣ እኔ ስላለው ስለማን እያወራ እንደሆነ ታውቃለህ? እውነቱ ሲታወቅበት እንደዚህ የምታደርገው እኔ አንዴ ውጭ ወጥቶ ይመከር መሰለኝ። ና ተነስ። እሺ እነግርሃለሁ። እሺ እያንዳንዷን ነገር እሺ እነግርሃለሁ። እያንዳንዷን እሺ ምንድነው ስትሰራ ነበር? ቆይ ምን ልንገርህ? እሺ በቃ አይተኸዋል። ምን አደረኩኝ? በቃ ለምንድን ነው እንዲህ በዚህ ልክ እህትህን በዚህ ልክ? በቃ እሷ ምን ሙሉን እንድነግረህ ነው የምፈልገው? በደንብ ከመጀመሪያው ጀምረህ እያንዳንዱ ትነግረኛለህ። እሺ እነግርሃለሁ አልኩህ እኮ በስነ ስርዓት አይ የምትል ከሆነ የያዝኩት ማስረጃ በቂ ነው። አንተን ለህግ አሳልፌ የምሰጥበት መንገድ አረ ህግ ምናምን እዚህ ውስጥ አትክተት። በቃ እኮ ህግ ቦታ መሄድ ካልፈለክ ይሄ ቪዲዮ እንዲጠፋ እንድንስማማ የምትፈልግ ከሆነ እያረከ የነበረውን ከመጀመሪያው ጀምረህ ትነግረኛለህ። እሺ እነግርሃለሁ አልኩኝ ወንድሜ። እሺ እነግርሃለሁ። እሺ ቢያንስ እንኳን እጄን ፍታልኝ። እያመመኝ ነው እጄን። ለምንድን ነው አልፈታህም? እጅህን ተናገር። ስትጨርስ ፈትቼ ይሄዳል። አለቀ። ንገረኝ፣ ምንድን ነው እያረክ ያለው? እሺ ልንገርህ። በቃ በጣም ቤተሰብ ነበረን። በጣም ነበር የምንዋደደው፣ አብረን የምንውለው አብረን። በቃ ኢቭን እሷ የምታማክረኝ እኔን ነው፣ እኔም እንደዛው። በጣም ደስ የሚል ቅርብርብ ነበረን። ቤተሰቦቻችን በጣም ደስ የሚሉ ምናምን በቃ ደስ የሚል አይነት ኑሮ የምንኖር ሰዎች ነበረን። ግን ቢሆነ ሰዓት ዘመድ ጥየቃ ምናምን እንሄድ ነበር። እንዳጋጣሚ ሆኖ ደግሞ እኔ በመሃል የሆነ ስራ አገኘውና በቃ በዛ አጋጣሚ እኔ ቀረው። ግን ደግሞ በቃ የቀረው ሰዓት የሚያስጠላ ነገር ተከሰተ። በቃ የሄዱት እሷ እናቴና አባታችን ነበር። በሚሄዱበት ሰዓት በቃ አደጋ ደርሶ እናቴን አጧት። ያጣውበትም ምክንያት እቺ ገፊ ናት። በቃ በገፊ ምክንያት ነው። በዚህች ገፊ ምክንያት ነው። ስማኝ፣ ለምትጠቀመው ቃላት ተጠንቅቀህ አውራ። እሷን እንድትሰድባት እኔ አልሰደብኳትም። በትክክለኛ ስሟን የጠራው። በዛ ሰዓት እኮ እኔ ብኖር እናቴ አትሞትም ነበር። ምን ነው ማነህ አንተ? እሷ እንድድን የቻልኩትን እጥር ነበር። እቺ ግን ጭራሽ ይባስ ብላ እናቴን መግደሏ ሳያዝ እሷ ራሱ መንቀሳቀስ ማችል ፓራላይዝድ ሆና መጣች። እኔ ላይ ሼክም ለመሆን ተወዳት ነበር። በጣም ትቀራረባላችሁ። ምንድነው አሁን አንተ ስሜትህን የቀየረው እንደዚህ? እንዴ እናቴ እንድትሞት ያደረገችው እሷ ነው። እሷስ አባቷ ሞቶ የለ እንዴ? በራሷ ጥፋት ነው የሞተው። በእኔ ጥፋት ነው የሞተው። እንዴ የምትነደው ማንም ይሁን ግን ቢያንስ ለማዳን ጥረት ማድረግ ነበረባት። እሷ ግን ሰው ላይ ሸክም ለመሆን ጭራሽ ሆኖ መንቀሳቀስ ማትችል ሴት ሆና መጣች። ስለዚህ አንተ እኔ ምን አይነት ጭንቅላት ነው ያለ? አሁን እኔ የመጸጸትም ስሜት እያየሁብህ እኮ አይደለም እኮ።
ጥሩ ቤተሰብ ነበራችሁ እኮ ነው እንዴ እናቴ እኮ ነው የሞተችው ከእናቴ ውጪ እኮ ማንንም የለኝም እኔም እኮ ለእናቴ ስል ነበር መኖረው እኮ ጥሩ ቤተሰብ ነበራችሁ አንተ ጎልቶ የታየ ያንተ እናቴ ማለት ሳይሆን እሷስ አባቷ ሞቶ የለውይ እኮ አባቷ የሞተው በራሷ ጥፋት ነው እዛው እኮ ነበረች እሷም አደጋ ደርሶባታል እኮ እሺ ምን ተፈጠረ ከዛ በኋላ በቃ እኔ አይለኛ ዲፕሬሽን ውስጥ ገባው ካይሆኑ ሰዎች ጋር ገጠምኩ ከማይሆኑ ሰዎች ከዛ እኔም በሱስ ተጠገው ቅድም ስታጨስ ነው ያየው በቃ ሱስ ገባው በቃ ህይወቴ ተመሰቃቅሎ ነበር ኢቭን ምን በለው ምን ጠጣዋተን ነበር ያው እሷም እንደምታያት እኔ ላይ ነው ሸክም የሆነችው በቃ ስራም የለንም በቃ ራሴን መቆጣጠር አቃተኝ ከዛ በሱስ በቃ ተጠቀው ማጨስ ጀመሩ ብዙ ነገር ሆንኩ የማይሆን ነገር ውስጥ ገባው መጠጣት ማጨስ መቃም በቃ ሱስ የሚባሉት እንዳለ ጀመርኩኝ እንዳለ አንድ ሁለት አይደለም እንዳለ እሺ አሁን እዚህ ነገር ውስጥ በምን አይነት ሁኔታ እቺ ልጅ ልታስገባት እንደቻልክ ነገር በቃ ኢየሱስ ብር በማጣቴ እንዲሁም ምን በለው ምን ጠጣው በማጣታችን በቃ ቅሜ አጭሽ ራሴን ባጣው ሰዓት ቁጭ ብዬ በማስብ ሰዓት ብቸኝነት በተሰማኝ ሰዓት የመጣልኝ ሐሳብ ይሄ ነበር ከዛ እንዳጋጣሚ ሆኖ አብሮኝ የሚቀም ሰው አማከርኩት ከዛ መጀመሪያ እሱ እሺ ብሎ እንትናል ከዛ ሳይው ብሩ ጣፈጠኝ የሷ ስቃይ ምንም አይታየ ምንድነው የተሰቃየችው እስቲ ንገረኝ የኔ ስቃይ አንተማ ተቀማለህ ታጨሳለህ ደንዝዘህ ትረሳዋለህ እቺ ልጅ ጭራሽ ሰውነቷ የማይንቀሳቀስ ልጅ ሆና እንደዚህ ያስደረካት ማን ነውስ ልብሷን የሚቀይርላት ገለዋንስ ማን ያጥባታል የሷ ነገር ነው እንደሚታየ እኔ እኮ ጥሩ ሰው ነበርኩኝ ስራ ነበረ ቤተሰቦቼን በተቻለኝ አቅም ሰፖርት ለማድረግ ነገር አይደለም እየጠየቅኩ ግን በቃ ሱስ ውስጥ የገባሁት እኮ እናቴን በማጣቴ ነው ይሄ ሁሉ ነገር ይሄ ሁሉ መከራ ይሄ ሁሉ ችግር ውስጥ የገባሁት ስለዚህ በቃ እሷም ሱስ ውስጥ ስለገባ ነው በእናትህ ሞት አታሳብ ነገርኳ በቃ አሁን ልቀቀኝና ልሂድበት እሺ ፍታኝ ስትጨርስ ነው የምትሄደው እኔ ጨረስኩ አይደል እንዴ ከዚህ በላይ ምን ልንገርሽ አዳምጠኝ አሁንም እየነገርኩ እቺ ልጅ እንደዛ እየለመነች በዚህ ብረት እግሯን ካለችበት ላይ ጭራሽ ልትጨምርላት ነበር ወይ በቃ የሚያስፈልገን ማስረጃ እኮ ሰጥቷ በቃ አሁን ልቀቀኝና ልሂድ ወንድ ልጅ ነህ ተረዳኝ በቃ ምታዝንላት ከሆነና ካሳዘነች በቃ ነፃ አውጣት ለሷ ክፈለኝና በቃ ሙሉ ለሙሉ ሰዳት አንተ አሁንም የሆነህ እንዴ እኔም ሸክም ሆናብኛለች እኮ እሺ ምን ሰርቼ ላብላት ምን ሰርቼ ላጠጣት ኢቨን እሷ መንቀሳቀሳች ወጣት አይደለ ወይ ከዚህ በፊት ሹፍርና እንደምትሰራ ጓደኛዋ ነግራኛለች ስራ ፈልገ ገብተህ እህትን እያስታመምክ መኖር ነው አንተ ምን አይነት ወንድ ነህ በቃ እኮ አዝነህላት አርክቶ ሆኖ የምትወስደው ብር አሁንም እየነገርኩ ነው የምትወስደውስ ብር በየትኛው እንዴት አይነት አይምሮ ቢኖር ነው ቁጭ ብለህስ የምትቅምበት እሷስ ቁጭ ብላ የምትበላበት አንተ ምን አይነት ህሊና ነው ያለ ምንም በቃ ማሰብ የሚባል አልፈጠረብህም ማለት ነው እያሰብኩ አንዴ በማሰብ እኮ እንድትበላ እንድትጠጣ ያረኳት አንተ በቃ ምንም እንትን የሚመልስህ ነገር የለም ማለት ነው አሁንም ትክክል እንደሆንክ ነው የምታስበው በቃ እኮ አዝነህላት ነው አሳዝናለች በቃ እኮ ነው ወስዳት እሷን ውሰዳትና በቃ ይኸው ነፃነቷን ስጣት እኔም ነፃነቴን አግኝቼ ማንንም ሸክም ሳይሆንብኝ በዚህ አናት መተርተር ነበር አሁንም ገንዘብ ላይ ነህ እንዴ በቃ ገንዘብ ያስፈልገኛል ለምን አትረዳኝም አትሰራም ወይ አንተስ ለገንዘብ ስትል አይደል እንደዚህ ካሜራ ደቀነ እኔ እንደዚህ የምታሰቃየኝ ለእውነት ስል ነው ለገንዘብ ነው ይከፈልሃል እኮ
እሺ እኔ ይከፈለኝ አይከፈለኝ የሚመለከት ጉዳይ የለም። በቃ ስለዚህ እኔም ብር ልፈልግ አልፈልግ የሚመለከት ጉዳይ አይደለም። ስለዚህ በቃ እኔን ልቀቀኝ፣ ፍታኝ። የምትፈልገው ማስረጃ ሰጠው። ስለዚህ ስጠኝ፣ በቃ ፍታኝና ልሂድ። እኔም አንተም በቃ ብርህን ከፍለህ ውሰዳት። በቃ ከኔ ጋር አትገናኝ። ሄኒ በዚህ አይነት የምንግባባ አይመስለኝም። ስለዚህ መሄድ ነው ያለበት። ምንም ማድረግ አንችልም። የት ነው የምንሄደው? የት ነው የምትወስደው? እሺ ልንገርህ በቃ እሺ። ምንድን ነው የምትፈልገው ከኔ? እሺ ያኔ ምንድን ነው የምትፈልገው? ያው እንግዲህ ውድ ተመልካቾች የነበረውን ነገር አብራችሁኝ አይታችኋል። እሷም ሕክምና የምትታከምበትን ነገር ለማመቻቸት ከጓደኛዋ ጋር ወደ ሕክምና ቦታ ልከናታል። እሱም እንደምታዩት ትክክለኛ ነገር እያደረገ እንደሆነ ገፊ እንደሆነች፣ ስለዚህ በዚህ እያስተዳደራት እንደሆነ ነው የሚናገረው። ጥፋቱን ማመን አልፈለገም። ያው የወንጀል ትንሽ የለውም። ወደ ጣቢያ የሚሄድበትን ነገር አመቻችተናል። ጣቢያ ሄዶ ደግሞ የቀረውን ነገር ይናገራል ማለት ነው። ለእሷም እንግዲህ ፈጣሪ ምሯት ወደ ቤቷ እንዲያበቃት ምኞታችን ነው ማለት ነው። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እያስቀመጣችሁ አብሮነታችሁን የምታሳዩን ሰዎች እናመሰግናለን። ግን በቂ አይደለም። እውነት ለመናገር እንደ ልፋታችን እንደ ድካማችን ላይክም ሼርም ሰብስክራይብም እየሆነልን ሀሳብ አስተያየት እየተቀመጠልንም አይደለም። አብሮነታችሁን አሁንም አሳዩን። እንግዲህ በዚህ አልዘገውም። የሚሆነው ምንድነው ሕክምና ቦታ ሄዳ ወደ ቤቷ ከተመለሰች በኋላ ከጓደኛዋ ጋር መኖሪያ ቤቷ አገኛታለሁ ማለት ነው። አግኝተናት ስለነበረው ነገር እናወራለን፣ መተን እንጠይቃታለን ነው በአጠቃላይ። እንግዲህ ወንድምየው ይሄም ነገር ማስረጃ ሊሆን ይችላል። በዚህ ነገር ከዚህ በፊትም መቷት ሊሆን ይችላል። ከሷ ነው ይሄንን ማወቅ የፈለኩት። ብዙም ላወራት ያልፈለኩት ተኝታ በነበረ ሰዓት ብዙ ላወራት ያልፈለኩት የህመም ስሜት ነበራት፣ ታለቅሳለች እና እንደዚህ አይነት ሰው በዚህ ልክ እንደዚህ ሲያረጋት ሲያሰቃያት፣ ጓደኛዋን በጣም ጥሩ ሰው ናት፣ እህቷ ማለት ይቻላል። በጣም ተጨንቃ አይታችኋታል። ስትመጣ ከወንድሟ ጋር የነበረውን ግጭት ካልመታሁት ካልገደልኩ ስትል ነበረ። ይሄ ማንኛውም አይነት ሰው ሊሰማው የሚችለው ስሜት ነውና ጓደኛዋን በጣም ትወዳታለች። እንደዚህ አይነት ጓደኛን ያብዛልን እያልኩኝ አሁንም አብሮነታችሁ እንዳይለየን፣ ከሕክምና ከተመለሰች በኋላ ደግሞ መኖሪያ ቤቱ ሄደን ከጓደኛዋ ጋር የምናደርገው ቆይታ ላይ አብረን እንገናኛለን። አብራችሁን ቆዩ። ዛሬ ደግሞ ቤተሰቦቼ ታማ የነበረችውን እህታችንን ከሕክምና ወደ ቤት መምጣቷን ጓደኛዋ ደውላ ነግራን እቤት መተናል ማለት ነው። ያው የተለመደ አይደለም፣ በጣም አሳስባኝ ስለነበረ ላያት ነው የመጣሁት። ከኋላ ጓደኞቼም አሉ፣ እነ ይሄን ያሉ። እንግዲህ ቤት እንገባለን። እስኪ ስለተደረገላት ሕክምና አሁን ስለሚሰማት ስሜት የምንሰማ ይሆናል። አብራችን ቆዩ፣ ተከተለኝ። ሰላም፣ እንዴት ነሽ? ሰላም ነው አለ። ሰላም፣ እንዴት ነሽ? አለ። የበረታሽ ነው? እንዴት ነው የጤንነትሽ ሁኔታ? ደህና ነኝ፣ እግዚአብሔር ይመስገን። ምን እየተሰማሽ ነው አሁን? ምንድን ነው እስኪ ያለሽበት ሁኔታ እንዴት ነው? አይ አሁን ደህና ነኝ። ትንሽ እንትን አለው ግን እግዚአብሔር ይመስገን። እድሜ ለእናንተ። አሁን ደህና ነኝ። ተስፋ አለው? አዎ ተስፋ አለው ብለውኛል። ፊዚዮቴራፒ ምናምንም ጀምሬያለሁ። አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ያው እህትሽ ናት ይሄን ሁሉ ያደረገችው። መመስገንም ካለባት እሷ ናት መመስገን ያለባት እና ሁላችሁም በጣም ነው የማመሰግነው፣ እሷንም እናንተንም። አዎ ማለት እኔ አሁን በጣም አሳስቦኝ የነበረው ነገር በጣም ውስጤ ሲመላለስ ስለነበረ ያለሽበትን ሁኔታ ተመልካቾችም አሉ የሚያዩ፣ እነሱም እንዲያዩሽ ነው የመጣሁት ዛሬ። እስኪ
ሕክምና ላይ ስላሉሽ ነገር ብቻ ስላለው ነገር በትንሹ ንገሪን እስቲ። ያው ተስፋ አለው ብለውኛል። እግሬ ግን ያው ትንሽ ጊዜ ሊወስድ ይችላል። ሕክምናም ሳላደርግ ትቼው በጣም ረጅም ጊዜ ስለቆየው ለመዳንም ትንሽ ጊዜ ይፈልጋል። ግን ፊዚዮቴራፒ ምናምንም ስለጀመርኩ ትንሽ ታገሺ፣ ትንሽ በቃ ተስፋ ይኖርሽ እንጂ ትዕግስት ካለሽ ይድናል። ካላቋረጥሽ ሕክምናሽን በስነ ስርዓት ከተከታተልሽ ይድናል ብለውኛል። ያን ያለ ስትዩ የነበረው የህመም ስሜት ምናምን ጠፍቶልሻል? አይ አሁን የለም፣ አሁን ድኛለሁ። ያኔ የነበረው ትንሽ የመያዝ ነገር ከወገብ በላይ ምናምን ጀምሮኝ ነበረ። አሁን እግዚአብሔር ይመስገን ደህና ነኝ። አሁን ማን ነው አብሮሽ ያለው? የሚንከባከብሽ ማን አለ? እሷ ነች። ጓደኛሽ አለች? አሁን እሷ ነች። በቃ ሁሉን ነገር እያደረገችልኝ ያለችው ከጎን ያለችው እሷ ናት። ልብስ የምትቀይርልኝ፣ ገላይን የምታጥባኝ፣ ምግብ ሁሉን ነገር የምታስተካክልልኝ እሷ ናት። የዛለት እንግዲህ ወንድምሽ መንገድ ላይ አግኝቶ ነው ይዞኝ የመጣው። ግን በእንደ ጓደኛሽ ጥቆማውን ስትሰጠኝ እንደዚህ ነው እንደዚህ አይነት ነገር ውስጥ እንደነበረች አንቺም የምታውቂ አይመስለኝም። ታማ እንደተኛች ነው እና ሴት ፈልገ ነው ምናምን ብሎ ጠይቆኝ ነው ይዞኝ የመጣው። እና የዛለታ ያው ሲያዋክበን ስለነበረ ብዙ አላወራሁሽም። እስቲ ሲደርስብሽ ስለነበረው ነገር በመጀመሪያ ይቅርታ። ቪዲዮዎቹ ለመማማሪያ እንዲሆኑ ፊታችሁን ሸፍነን ሶሻል ሚዲያ ላይ ይለቀቃል። እሱ አይደብራችሁም ማለት? ፊታችሁ አይታይም። ያ መማማሪያ እንዲሆን ነው። የሆነ ሆኗል፣ አልፎ ማለት ነው። እስቲ ምንድነው ሲያደርግብሽ የነበረው? ምን አይነት ወንድም ነበር ላንቺ? ያው እንዳልኩክ መጀመሪያ ላይ በጣም ጥሩ ወንድሜ ነው የነበረው። ይሄ አደጋ ከተፈጠረ በኋላ ግን ለምንድነው በኋላ ግን ያው ሙሉ አመለካከቱ ለኔ ያለው አመለካከት ተቀየረ እና የቤተሰቦቻችን ለመሞታቸው ተጠያቂ የሚያደርገው እኛን ነው፣ እኔም ብቻ ነው። ግን ያው እኔም የአደጋው ነኝ፣ ተጠቂ ነኝ። እኔም እግሮቼን አጥቻለሁ ምናምን፣ ግን እሱ ይሄ አይታየውም። እናቱን የሞተችው በእኔ ምክንያት እንደሆነ ነው የሚለው። እኔ እናቱን በጣም ነበር የምወዳት። ብቻ እንደዚህ ነገር ማድረግ ከጀመረ በኋላ በጣም የሚያስጠላ ነበር። የእሱ ስድቡ ምናምን ራሱ በጣም የሚያስጠላ ማለት ኢቭን ለአእምሮ ራሱ የሚከብዱ ቃላቶችን ነበር የሚናገረኝ ምናምን። የሚያመጣቸውን ወንዶች የምሬ ነው የምልክ ሳለምነው ሳላለቅስ የወጣ አንድ ሰው የለም። ግን በቃ ሁሉም ስሜቱን ብቻ ማለት እግሯ ፓራላይዝ ከሆነ ሴት ጋር እንደዚህ ነገር ለማድረግ የሚመጣ ወንድ ምንም ነገር ሊገባውም ሊረዳም አይችልም። እና አንዳቸውም አይረዱኝም፣ ማንም አይረዱኝም፣ አይሰሙኝም። የሚፈልጉትን አድርገው ይሄዳሉ። እና አንዳቸው እንኳን ከዛ ሁላ ሰው አንድ ሰው ምን ሆነሽ ነው ማለት ለምንድን ነው ብሎ የጠየቀኝ አንድ ሰው የለም፣ ማንም ማለት ነው። እና አልፏል። አሁን ብዙ ነገሮች አልፏል። እሱም ያው ህግ የሚሰጠውን ቅጣት ይሰጠዋል። በጣም ነበር የሚከብደው። ያን ሰዓት እዚህ መጡ፣ ለቅሶ ለመድረስ ሲመጡ የነበሩትን ሰዎች እየሰደበ እያንቋሸሸ ነበር የሚያባረራቸው፣ ድጋሚ እንዳይመጡ አድርጎ ማለት ነው። እሷንም በጣም ተናግሮ ሰድቦ ነበር ከቤት ያባረራት። ኢቭን እሷ ነበረች ልትረዳኝም የምትችለው በሰዓቱ። ያው በስተመጨረሻ ደርሳልኛለች። ያኔ ግን በቃ ማንም ሰው ያለውበትን እንዳያውቅ አድርጎ ነው ምን አይነት ደረጃ ላይ እንደሆንኩ ምናምን ማንም እንዳያውቅ አድርጎ ነው ያባረራቸው። ቤት ማንም አይመጣም እሱ ከሚያመጣቸው ወንዶች ውጪ አንድ ሰው ማናችንንም ፈልጎ አይፈልግም። በቃ ማንም እንዲመጣ አይፈቅድም። ይህ ማለት እሷን አንቺ ጋር እንዳትመጣ ከከለከላት ጊዜ ጀምሮ
ተገናኝተን ይሄን አናውቅም። ነገር ያደርግ ነበር ነው ያደርጋል። በአጠቃላይ። አዎ ደግሞስ የሚመጣ ሰው ነበረ እሱ ካመጣው አዎ በኋላ? አዎ በስርዓት ተደጋጋሚ የሚመጡ ሰዎች ነበሩ። ግን ኢቭን እንደዛ ተደጋጋሚ እየመጡ ራሱ ምን ነገር እኔን መጠየቅ አይፈልጉም። እኔ እንደውም እነሱን በጣም እንትን ለማለት እሞክራለሁ፣ ለመለመን እንዲረዱኝ እንትን ግን ምንም አይመስላቸውም። ኢቭን እንደዛ በምለምንበት ሰዓት የሚማቱ ነበሩ፣ የሚያመናጭቁኝ፣ የሚሳደቡ፣ በጣም ብዙ ነገር የሚያደርጉ ምናምን ነበሩ። ግን እሱ ለእኔ መከላከል አይፈልግም። ስነግረው ራሱ በቃ ብሩ ተቀበለሻል ነው የሚለኝ። ቀጥታ ብሩ የት አለ? ብሩን ከከፈሉት እኔን ምን ያርጉኝ? ይስደቡኝ፣ ይምቱኝ፣ የሚመለከተው ነገር አይመለከተውም። እና እኔ ምን ላድርግ ታዲያ? ምን ላድርግሽ? የሆነ ነገር እንትን ስትይ ነው የሚመታሽ፣ ዝም ብሎ አይመቱሽም። አርፈሽ አትቀመጭም ምናምን ነው የሚለው እንጂ ምንም ነገር እንትን ለማለት ብሩን ብቻ ያገኝ እንጂ እኔን ለመከላከል ምናምን። በዛ ሰዓት ገላሽን ምናምን ማን ነበር የሚያጥብሽ? ራሱ ነው፣ እሱ ነው። ለስራው እንዲመቸው ቶሎም ባይሆን በፈለገ ሰዓት ራሱ። ምክንያቱም እንደነገርኩክ ነው፣ ማንም የሚመጣ ሌላ ሰው የለም። ሁሉንም ሰው አስቀይሞ አስከፍቶ ነው ያባረረው። እና ማንኛውም ሰው ቢሆን ደግሞ እንደዚህ እንትን ተብሎ እዛ ቤት ላይ ድጋሚ መምጣት አይፈልግም። ስለዚህ ማንም የሚመጣ ሰው የለም። በቃ እሱ ነው ገሌን የሚያጥበኝ፣ ልብስም የሚቀይርልኝ እሱ ነው። ከዛ እኔ ከመጣው በኋላ እንግዲህ እስቲ ጓደኛሽን ስታገኛት ምናምን ምን አይነት ስሜት ነበር የተሰማሽ? በጣም ነው ደስ ያለኝ። ማለት አላቅም፣ እሷ እንደማትጨክንብኝ አውቃለሁ። እሱ ከልክሏት ነው እንጂ እሷ እኔን ለማግኘት እንደምትሞክር ጥረት እንደምታደርግ በደንብ አውቃለሁ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቆሜ የመሄድ አይነት ስሜት የተሰማኝ እሷን ሰዓት በጣም ነበር ደስ ያለኝ። እኔ እንጃ እኔ ምን እንደምላት እሷን አላውቅም። መሰረቷ እሷ ናት። እናንተም እንድታገኙ ያደረገችው እሷ ናት እና በጣም ነው የማመሰግነው። እኔ ምን እንደምልሽ አላውቅም። እኔ ጓደኛዬ ስልሽ ያራኩንሽ ነው የሚመስለኝ እና ለእኔ እህቴ ነሽ። ወንድሜ ራሱ እንደዚህ ጨክኖብኝ እሷ እንደዚህ መሆኗ በጣም እንትን ነው እና እኔ ቃል ራሱ ነው የሚያጥረኝ። እናንተን እሱን አመስግኝ ዝም አልኳችሁ አይደል? ምናምን ላቀ ችግር የለም። እኛ ሌላ ስራ አለ ልንሄድ ነው። ቁጭ በይ፣ እውነት ቁጭ በይ። ሰላም ሳላችሁ ከካሜራ ጀርባ ያላችሁ ቁጭ በይ፣ ቁጭ በይ። ችግር የእውነት ችግር የለውም። ቁጭ በይ። እናንተንም በጣም ነው የማመሰግነው። ሕክምናዬን ድጋሚ እንድከታተል አድርጋችሁኛል። እንደዚህ ቁጭ ብዬ ራሱ ከሰው ጋር ተቀላቅሎ ማውራት ለኔ ከባድ ነበር። ይሄን ፈጣሪ የረሳኝ አይነት ስሜት ነበር በሰዓቱ የሚሰማኝና ከዛ ስሜት አውጥታችሁኝ ራሱ እንደዚህ ቁጭ ብዬ እንዳወራ ስላደረጋችሁኝ በጣም ነው የማመሰግነው። ስላደረጋችሁልኝ ነገር ሁሉ በጣም ነው የማመሰግነው። አሁንም ግን የሆነ እሱ ይመጣል አይነት ስሜት አለ፣ የሆነ ያስፈራኛል። ከዚህ በኋላ ምንም እኛ ከገባን እኛ ስላለን ሁኔታዎቹ ላይ በተከታታይ እየተከታተልንሽ ያለውን ነገር ስለምናጣራ ምንም የሚፈጠር ነገር የለም። ህግ የራሱን የሆነ ቅጣት ይሰጠዋል ማለት ነው።
ስለዚህ በጣም እናመሰግናለን። እውነቷን ነው። በጣም በብዙ ነገር አግዛችሁኛል። ከካሜራ ጀርባ እዚህ ፊት ለፊት የማይታዩ ሰዎችም አሉ። በጣም ነው የማመሰግነው። ማለት ጨንቆኝ ነበር እሷን አለማየት፣ ምን አይነት ሁኔታ ውስጥ እንዳለች አለማየት። ከዛም በኋላ ደግሞ ሕክምናዋ ላይ በሁሉ ነገር ስላገዛችሁ በጣም እናመሰግናለን። ያው እኛም አምነሽን ጠርተሽን ይሄንን ነገር እንድናጣራልሽ ስላደረግሽ እናመሰግናለን። ሌላው እንግዲህ ከጀርባም ያላችሁ ሰዎች ተመስግናችኋል። ምንድነው የሚሆነው ከዚህ በኋላ ሂደቱ ከጎኗ ሁኚ፣ የሚያስፈልግ ነገር ካለ እንደዋወላለን፣ እንነጋገራለን። በህክምናውም ዙሪያ እንግዲህ እስከ መጨረሻው ህክምናው እስከሚለን አይነት ነገር ደረጃ ድረስ እንሄዳለን ነው የሚሆነው። ስለዚህ ከዚህ በኋላም ስላለው ነገር ስለዚህ ልጅ ጤንነት ምንም ቢፈጠር የምንችለውን ያህል እያደረግን ወደ ቀድሞ ማንነቷ ወጥታ እንድትገባ ሰርታ እንድትገባ እኔ የእውነት አይምሮዋ ሳይጎዳ ጥሩ ሰው ማለት መልካም ሆና ልጆች ወልዳ ትዳር መስርታ የምትኖር አይነት ሴት እንድትሆን የምንችለውን ከጎኗ ሆነን እናደርጋለን ማለት ነው። ከዚህ በቀጠል ደግሞ ፈጣሪ ይጨመርበት። እናንተ እንድታዩት ስለፈለኩ ነው ዛሬ ወደዚህ የመጣሁት ማለት ነው። እንደተለመደው ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን እላለሁ። እንግዲህ ለዛሬ ይሄንን ያህል ካልኩ ይበቃል። አመሰግናለሁ።